ጤና ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በያላችሁበት ድረስ እያልን ዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ዓለምን በኩል ያስጨነቀውና ለወራት ሲካሄድ የቆየው አሜሪካና እስራኤል በጋራ በመሆን ኢራን ላይ የከፈቱት ጦርነት ማብቂያው የቀረበ መስሏል። ትራምፕ እየተደራደር ነው ሲሉ፣ ኢራን ደግሞ በጦርነት መሪዎቿ አልፎ አልፎም በሚኒስትሮቿ በኩል ብቅ እያለች ከአሜሪካ ጋር ድርድር ብሎ ነገር አልጀምርንም እያሉ ግራ ሲያጋቡ የነበረ ሲሆን አሁን ግን ይፋ ድርድር ለመጀመር መወሰኑ ተሰምቷል። ከዚህ ባለፈም አሜሪካ ጦርነቱ መቼ መቆም እንዳለበት ቀን ቆርጣ እንደምትገኝ ተገልጿል። ነገር ግን የሰላም ምልክቶች ቢኖሩም አሁንም በአገሪቱ መካከል እየተደረገ የሚገኘው ጦርነት እንደቀጠለ ይገኛል። ይባስ ብሎም የየመኑ ሁቲ በይፋ ጦርነቱን መቀላቀሉን እወቁልኝ ብሏል። ኢራን ደግሞ የኤፍቢአይን ዳይሬክተር ኢሜል በማጥለፍ በአዲስ የጦርነት ግንባር ብቅ ብላለች። በዚህ ጠለፋም ከባባድ ሚስጥሮች ማግኘቷ ተመላክቷል። ከነዚህና በአገር ውስጥ መረጃን ደግሞ ፕሬዝዳንቱ ድንገተኛ ውሳኔ አሳልፈው መንግስት የጨረቃ ቤቶችን የባለቤትነት ማረጋገጫ ሊሰጣቸው ስለመሆኑ የተሰማውን አክለን በዝርዝር ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። የኦሮሚያ ክልላዊ መንግስት በክልሉ ያሉ ህገወጥ ወይም በተለምዶ ጨረቃ ቤት ተብለው የሚታወቁ ካርታና ፕላን የሌላቸው ቤቶች ባለበት ህጋዊ ሊደረግና የባለቤትነት ማረጋገጫ ሰነድ ሊሰጥ መሆኑ ተሰማ። የክልሉ መንግስት ምክር ቤት ወይም ጨፌ ኦሮሚያ ባሳለፍነው መጋቢት 10 2018 ዓ.ም ባካሄደው 6ኛ የስራ ዘመን 5ኛ ዓመት 3ኛ መደበኛ ጉባኤው መመሪያውን አጽድቆ ለክልሉ መሬት አስተዳደር ቢሮ መላኩ ታውቋል። እነዚህን ህገወጥ ቤቶች ህጋዊ የማድረጉ አሰራር ከከተሞች ፕላንና መሰረተ ልማት ጋር ፈጽሞ ጻረር በማይችል መልኩ ብቻ እንደሚከናወን የሚያትተው መመሪያው በክልሉ ከተሞች የመሬት ሊዝ አዋጅ መሰረት አስፈላጊው ከተፈጸመ በኋላ ሂደቱ እንደሚጀመር ያመለክታል። ይህን አሰራር የሚከታተሉና የሚያስፈጽሙት በከተማ አስተዳደሮች ያሉ የመሬት አስተዳደር ጽሕፈት ቤቶች መሆናቸውን የሚደነግገው ይኸው መመሪያ አመላካቾች ማመልከቻቸውን የሚያስገቡበትን ቀንም በይፋ ማስታወቂያ እንደሚገልጽ ያብራራል። የከተማ መሬት አስተዳደር ጽሕፈት ቤቶች በማመልከቻቸው መሰረት ያዋቅሯቸውን ባለሙያዎች ወደ ስፍራው በመላክ ቤት ያለበት ቦታ ከከተማው ፕላን ጋር የሚጣጣም መሆኑና ከተጣራ በኋላ ቤቱን ህጋዊ የማድረግና የባለቤትነት ማረጋገጫ የምስክር ወረቀት የመስጠት ሂደቱ እንደሚጀምር መመሪያው ያዛል። ህጋዊ የሚደረገው የመኖሪያ ቤት ቦታ በካሬ ሜትር ተለክቶ ከከተማው የመሬት ሽንሸናና ደረጃ ላይ ወይም ስታንዳርድ የሚተርፍ ከሆነ መሬቱ ወደ መሬት ባንክ ተመላሽ እንደሚደረግ መመሪያው ያትታል። እነዚህ ህገወጥ ቤቶች ህጋዊ የማድረግ ስራ ሸገር፣ አዳማና ቢሾፍቱ ከተሞችን አያካትትም። ክፍያን በተመለከተ በሊዝ ስርዓት በሚተዳደሩ ከተሞች በከተማው የመሬት ደረጃ መሰረት የከተማ መሬት ሊዝ አዋጅ ከጸደቀበት ከጥር 4 2005 ዓ.ም ጀምሮ ያለውን የሊዝ ውዝፍ ክፍያ እንዲሁም ና ግድግዳ ግብር ክፍያ አመልካቾች መክፈል እንደሚኖርበት መመሪያው ይደነግጋል። መሬት ሊዝ ስርዓት ስር ባልገቡ ከተሞች የሚገኙ ቤቶች ደግሞ ከጥር 4 2005 ዓ.ም ጀምሮ በከተማው ደረጃ ተሰልቶ የመሬቱን ክራይ እንዲሁም የጣሪያና ግድግዳ ግብር ክፍያ በተጨማሪም የክፍያውን 30 በመቶ ቅጣት መክፈል ይጠበቅባቸዋል። ክፍያው በአንድ ጊዜ ከፍለው ማጠናቀቅ ለሚችሉ ሰዎች በ2 ዓመታት ውስጥ በ4 ጊዜ ክፍያ ከፍለው ማጠናቀቅ እንደሚችሉ የፈቀደው መመሪያው በተቀመጠው የጊዜ ገደብ ክፍያውን ከፍሎ ያላጠናቀቀ አመልካች ግን መሬቱ ህጋዊ እንደሚደረግለትና የከፈለውን ክፍያ መልሶ እሱ ብሎ መጠየቅ እንደሚችል አስጠንቅቋል። መመሪያዎችን በተቀመጠለት የጊዜ ገደብ ያልፈጸመ አካል በመሬቱ ላይ የሰራው ቤት ፈርሶ መሬቱ ወደ መንግስት የመሬት ባንክ ተመላሽ እንደሚሆን የጠቀሰው መመሪያው መንግስት ቤቱን ማፍረሱን የሚያስከትለው ኢኮኖሚያዊ ጉዳት ካለ ቤቱ ሳይፈርስ ባለበት እንደሚወርሰው ደንግጓል። በየትም ቦታ በስሙ ይሁን በሌላ ሰው ስም ከአንድ በላይ ህጋዊ ያልሆነ መሬት ያለው ግለሰብ መሬቱን ህጋዊ ማድረግ ሂደት ውስጥ እንደማይስተናገድ የጠቀሰው መመሪያም ይልቁንም መሬቱ በመንግስት ይወረሳል ብሏል። በቀጣይ መረጃ
የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አሜሪካ በኢራን እያካሄደች ያለችውን ዘመቻ በሚቀጥሉት 2 ሳምንታት ውስጥ እንደምታጠናቅቅ ተናገሩ። የጦርነቱ ዓላማዎች እየተሳኩ መሆናቸውንና ከተያዘላቸው ጊዜ በላይ ፈጥነው መከናወናቸውን በፈረንሳይ በተካሄደ ቡድን 7 ሀገራት የውጭ ጉዳይ ሚኒስትሮች ስብሰባ ማጠናቀቂያ ላይ ተናግረዋል። ፕሬዚዳንት ዶናልድ ትራምፕ ኢራን አጥብቃ ትፈልገዋለች ሲሉ የሚናገሩትን የሰላም ድርድር በመጥቀስም ከሀገሪቱ መልእክተኞች መምጣታቸውን ነገር ግን አገሪቱን የሚወክል ማን እንደሆነ ግልጽ አለመሆኑን ተናግረዋል። ኢራን ከአሜሪካ ጋር የተጀመረ ምንም አይነት ንግግር የለም ስትል አስተባብላለች። አሜሪካና እስራኤል የዛሬ ወር የካቲት 21 2018 ዓ.ም በኢራን ላይ ጦርነት ከከፈቱ ወዲህ በርካታ የኢራን ከፍተኛ ባለስልጣናት ተገድለዋል። ይህ በእንዲህ እንዳለ አሜሪካ ወታደሮቿን ወደ አካባቢው እየላከች መሆኑን ሩቢዮ ጨምሮ ተናግረዋል። ትራምፕና ከፍተኛ ባለስልጣኖቻቸው በኢራን እያደረጉት ያለው ዘመቻ ከ4 እስከ 7 ሳምንታት እንደሚቆይ በተደጋጋሚ ተናግረዋል። 4ኛው ሳምንቱን እየጨረሰ ያለው የኢራን ጦርነት ሲያልቅ የተደረገው የሩቢዮ ንግግር ቀደም ሲል ከተቀመጡት ጊዜ ገደቦች ጋር የሚሄድ ይመስላል። የውጭ ጉዳይ ሚኒስትሩ ጦርነቱ የሚያበቃበትን ጊዜ በተመለከተ ከጋዜጠኞች ለቀረቡላቸው ተከታታይ ጥያቄዎች መልስ በሰጡበት ወቅት የሳምንታት እንጂ የወራት አይደለም ሲሉ መልሰዋል። ትራምፕ ጦርነቱን ለማስቆም ያስችላል የተባለ ባለ 15 ነጥብ እቅድ ለኢራናውያን በፓኪስታን በኩል እንዲያደርስ ማድረጋቸው በስፋት ተዘግቧል። ይሁን እንጂ ጋዜጠኞች ኢራን ዓርብ ዕለት ምላሿን ትሰጥ እንደሆነ ሲጠይቁም የአሜሪካ የውጭ ጉዳይ ሚኒስትር እስካሁን ድረስ አልደረሰንም፣ መልእክቶች እየደረሱ ነው። ከኢራን አገዛዝ የቀረበው ማን ይሆን ማን ስለ አንዳንድ ነገሮች ለመነጋገር ፈቃደኛ ስለመሆን መልእክቶችን ተለዋውጠናል ብለዋል። ከማን ጋር እንደምንነጋገር ስለምን እንደምንነጋገርና ማሪ ማብራሪያ እየጠበቅን ነው። ልዩ መልእክተኛ ስቲቭ ዊትኮፍ በኋላ ላይ በዚህ ሳምንት ስብሰባዎች ይኖራሉ የሚል ተስፋ እንዳላቸው ተነግሯል። ኢራናውያን ለተወሰነ ጊዜ የተመለከቱት ባለ 15 ነጥብ ስምምነት አለን፣ ከነሱ መልስን እንጠብቃለን፣ ይህም ሁሉንም ነገር ይፈታል ሲሉ ዊትኮፍ ተናግረዋል። ትራምፕ ዓርብ ዕለት ለጋዜጠኞች እንደተናገሩት በኢራን የኃይል ማመንጫዎች ላይ ጥቃት ለመፈጸም ያስቀመጡትን ገና ገደብ ለንግግሮች እድል ለመስጠት በሚል ማቆማቸውን ተናግረዋል። ኢራን እየወደመች ነው ያሉት ትራምፕ አክለውም አሁን እየተነጋገርን ነው፣ ስምምነት ላይ መድረስ ይፈልጋሉ ብለዋል። ዓርብ ዕለት ኢራን በኒውክሌር ተቋሟ እንዲሁም በአገሪቱ ውስጥ ባሉ 2 ትላልቅ የብረት ፋብሪካዎች ላይ በእስራኤል ጥቃት እንደተፈጸመባት ተናግራለች። የውጭ ጉዳይ ሚኒስትር አባስ አርግቼ ይህ ጥቃት እስራኤልን ከፍተኛ ዋጋ እንደሚያስከፍል አዝተዋል። ይህ በእንዲህ እንዳለ በኢራን ላይ የሚሰነዘር ጥቃት ካልቆመ ወደ ጦርነት እንገባለን ሲሉ ሁቲዎች ካስጠነቀቁ ከጥቂት ሰዓታት በኋላ ከየመን የተወነጨፈ ሚሳኤል ወደ እስራኤል መተኮሱ ተገለጸ። የእስራኤል መከላከያ ሰራዊት ከየመን የሚሳኤል መተኮሱን እንደለየ አስታወቀ። የዜና ወኪሎች ሮይተርስና አጃንስ ፍራንስ ፕሬስ ወይም ኤኤፍፒ አንድ ወር የሞላው የኢራን ጦርነት ከተጀመረ ወዲህ ከየመን ወደ እስራኤል ሲተኮስ የመጀመሪያው እንደሆነ ዘግበዋል። የእስራኤል ጦር በቴሌግራም ገጹ ባሰፈረው መልእክት መከላከያ ሰራዊቱ ከየመን ወደ እስራኤል ግዛት ሚሳኤል መተኮሱን ለይቷል። የአየር መከላከያ ስርዓቶች ስጋቱን ለመቀልበስ እየሰሩ ነው ብሏል። ከ15 ደቂቃ ካነሰ ቆይታ በኋላ በመላ ሀገሪቱ የሚገኘው ሕዝብ ሩቅ ከሆኑት ስፍራዎች መውጣት እንደሚችሉ አስታውቋል። እስራኤል ሚሳኤል እንደተተኮሰባት የገለጸችው በኢራን የሚደገፈው የየመኑ ሁቲ ቃል አቀባይ ቴህራን ላይ የሚፈጽመው ጥቃት የሚቀጥል ከሆነም አማጺ ቡድኑ የመካከለኛው ምስራቅ ጦርነትን እንደሚቀላቀል ከተናገሩ በኋላ ነው። የየመኑ ጦር ኃይሎች የተባለው የሁቲ ወታደራዊ ክንፍ ቃል አቀባይ የሆኑት አያሳሪ ቴሌግራም ላይ ባወጡት መግለጫ 3 ሁኔታዎች የሚፈጸሙ ከሆነ ወታደራዊ ጣልቃ ገብነት ለማድረግ ጣቶቻችን ቃታው ላይ ናቸው ብለዋል። በሌላኛው መረጃችን የኤፍቢአይ ዳይሬክተር ካሽ ካፒቴል የግል የኢሜል አካውንት ከኢራን ጋር ግንኙነት ባለው ቡድን ተጠልፎ መቆየቱን ኤጀንሲው አረጋገጠ። ሃንዳላ ሀክቲም በመባል የሚታወቀው ቡድን ዓርብ ዕለት በድረገጹ ላይ ይህ ገና የመጀመሪያችን ነው ከሚል መልእክት ጋር የካፒቴልን ሲቪና ፎቶዎች አጋርቷል።
ኤፍቢአይ የፓፒቴል የኢሜል መረጃ ኢላማ ያደረጉ በከፍተኛ ተነሳሱ ቡድኖች እንዳሉ እንደሚያውቅ ተናግሯል። ተሰርቋል የተባለው ሰነድ በባህሪው የቆየ ሲሆን የመንግስትን መረጃ አያካትትም ሲልም ጨምሮ ገልጿል። ኤጀንሲው የአንዳላ ቡድን አባላት ማን መሆናቸውን የሚገልጽ መረጃ ለሚሰጥ እስከ $10 ሚሊዮን እንደሚሸልም አስታውቋል። እንደ አውሮፓውያን አቆጣጠር በ2024 ፓፒቴል የኤፍቢአይ ዳይሬክተር ሆነው ከመሾማቸው ሳምንታት አስቀድሞም በኢራን የሚደገፉ የመረጃ መንታዎች የግል የኢሜል ልውውጦችን ሰርቀው ነበር። የአንዳላ ቡድን አባላት ማንትፌዋለሁ ያለው መረጃ በ2024 ከተሰረቀው የተለየ ስለመሆኑ ግልጽ አይደለም። አንዳላ ከፓቴል የኢሜል አካውንት እንደወሰዳቸው የተገለጹ ፎቶዎች በማህበራዊ ሚዲያ ላይ የቡድን አርማ ተደርጎባቸው እየተዘዋወሩ ነው። ፎቶዎቹ ፓፒቴል የት እንደሆኑ በማይታወቅ በተለያዩ ስፍራዎች የተነሷቸው ናቸው። ቢቢሲ ሾልከው የወጡትን እነዚህ ሰነዶች በራሱ አላረጋገጠም። የሃንሲዮን ራምስዌር የምርምር ማዕከል ምክትል ፕሬዝዳንት ሲንቲያ ኬይሰር ለቢቢሲ እንደተናገሩት ዓርብ ዕለት የተለቀቁት ኢሜሎች እስካሁን ከታዩት ሁሉ የተለዩ ናቸው። ኢሜሎች በጣም የቆዩ ይመስላሉ። ይህም ምናልባት በሌሎች ቡድኖች ከዚህ በፊት የተሰረቁና አሁን እንደገና ጥቅም ላይ የዋሉ ይመስለኛል ሲሉ በኤፍቢአይ የወንጀለኛ የሳይበር የምላሽ አሰጣጥና የአገልግሎት ቅርንጫፍ ውስጥ የሰሩት ካይዘር ተናግረዋል።